ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ኢየሩሳሌም እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ቻናል ቁም ነገር አዘል የሆኑ ለነፍስም ለስጋም ይጠቅማሉ ብለን የምናስባቸውን ርዕሶች እያነሳን እንነጋገራለን። ወደ ዛሬው ርዕሳችን ከመግባታችን በፊት ግን ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጠይቃችኋለሁ። የዛሬ ርዕሳችን እንኳን ርዕስ አጥቼለታለሁ ግን እንደርስ ያው መሰየም ግድ ስለሆነ ርዕሳችንን ጓደኝነትና ጥል በሚል እንጀምረናል ማለት ነው። እንደተለመደው ከዚህ በፊት ባሉ ቪዲዮዎችም እንደምናደርገው አጠቃላይ ቪዲዮን ጨምቀን አንድ የሆነ ጥቅስ ነገር እንሰጠዋለን ማለት ነው። የዛሬ ጥቅሳችን ደግሞ የምናደርገው የተሰበሩ ግንኙነቶችን መጠገን እና ማደስ ከባድ ነው፣ አዲስ ጓደኝነትን ከመመስረት ይልቅ በሚል ይሆናል ማለት ነው። እርግጥ ነው ያው አሁን እንዳልኩት አይደለም ለመናገር ጓደኝነትን መመስረት ጓደኛ ማግኘት በዚህ ዘመን በጣም ከባድ ነገር ነው፣ ቀላል አይደለም። ያው ዝም ብሎ ለስም ጓደኛ የትም ስንገናኝ አለ የሆነ ቦታ ለመድረስ ለመምጣት ምናምን እንደዚያ ጓደኝነቶች አሉ። ግን ከልብ የሆነ ጓደኝነት ማግኘት የልብ ጓደኛ ማግኘት በዚህ ዘመን በጣም ይከብዳል። በተለይ ደግሞ ቶሎ ለማይግባባ ሰው፣ ዝምተኛ ጭምት ለሆነ ሰው ትንሽ ሊከብድ ይችላል። ግን እንደዛም ሆኖ ያ ጓደኝነት አሁን የልብ ያለው ጓደኝነት ማለት ነው ሲፈርስ የልብን ባንለው ኖርማል ጓደኝነት ራሱ ሲፈርስ ሲሰበር መጠገን በጣም በጣም ያቅተናል። እና የዛሬው ርዕሳችን እንዴት ይፈርሳል ምናምን የሚለውን ሳይሆን ከፈረሰ በኋላ ማድረግ ያለብን ነገር ነው። እና ይሄ ጓደኝነት፣ ግንኙነት፣ ሪሌሽንሽፕ ማለት ስለማይቀር እንድታስተውሉ የምፈልገው ነገር ሰው ብዙ ጊዜ ሪሌሽንሽፕ ሲባል ቀጥታ በህሊና የሚመጣው ይሄ ሮማንቲክ የሆነው ሪሌሽንሽፕ አለ የወንድና ሴት የሚባሉ እሱን አይደለም እያልኩ ያለሁት። እንደ አጠቃላይ ከሰው ጋር ያለን መስተጋብር ነው። ባልና ሚስት ሊሆን ይችላል፣ ወላጆችና ልጆች ሊሆን ይችላል፣ ልጆችና ልጆች፣ ጓደኛ እንድታዩ የሚፈልገው አጠቃላይ ጓደኝነት፣ ግንኙነት ከሰው ጋር የሚኖረን መስተጋብርን ነው እንጂ ያንኛውን ክፍል እያልኩ አይደለም። እሱንም ያጠቃልላል፣ አያጠቃልልም ማለት አይደለም። አጠቃላይ ያው እሱም ከሰው ጋር መኖር ስለሆነ ማለት ነው። ጓደኝነትን ከማንሳታችን ወይም ከጥል በኋላ መመለስ ያለብን ምላሽ ምን መሆን አለበት የሚለውን ከማንሳታችን በፊት ግን ጓደኝነት ወይም በህብረት መኖርን ለምን አስፈለገ የሚለውን መጀመሪያ እንመልከት። ይሄ ያስፈለገበት ምክንያት እግዚአብሔርን የምንመስልበት መንገድ ስለሆነ ነው። ማለትም እኛ የተፈጠርነው በእግዚአብሔር መልክና አምሳል መሆኑን መቼም አንዘነጋም። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 31 ላይ እግዚአብሔርም ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ሲል እናገኛለን። ስለዚህ እኛ እግዚአብሔር መልክና አምሳል ነን። ከዛ በፊት ግን እኛ ዕለተ ዓርብ ነው የተፈጠርነው። ከዕለተ ዓርብ በፊት ከእሁድ እስከ ዓርብ ባለው ፍጥረታት መካከል ማለት ነው እግዚአብሔር ሁሉን ፍጥረት ሲፈጥር መልካም እንደሆነ አየ እያለ ሄድና እኛ ጋር ሲደርስ እጅግ መልካም እንደሆነ አየ ሲል እንመለከታለን። ያው የፍጥረታት ሁሉ ራስ ስለሆነ ማለት ነው። ያው ሁሉ ፍጥረት የተፈጠረው ለሰው ልጅ ነበር። ያው እኛው አበላሽ ነው እንጂ ለኛው ለሰው ልጆች ነበር የተፈጠረው። እና የፍጥረት ራስ የሆነው አዳም ሲፈጠር እጅግን መልካም እንደሆነ አየ ሲል እናገኛለን። ግን ትንሽ ወረድ ስንል ምዕራፍ 2 ላይ ስንደርስ ማለት ነው መልካም ያልሆነ ነገር እናገኛለን። እሱ የሰው ልጅ ብቻውን መሆኑ ነው መልካም ያልሆነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 18 ላይ እንዲህ የሚል አይነት ቃል እናገኛለን። እግዚአብሔር አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት። ስለዚህ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም። ይሄንን ጥቅስ ብዙዎቻችን የምንጠቀመው ለትዳር ነው። ማለትም ያው ሰው ወደ ትዳር እንዲገባ ሰው ሲሰብክ ትምህርት ሲሰጥ ይሄንን ጥቅስ ኃይለ ቃል መጠቀሙ አይቀርም። ከዛም ውጭ ደግሞ እንረዳው ከተባለ በእውነትም የሰው ልጅ ብቻውን ይሆን ዘንድ አይደለም የተፈጠረው። የሰው ልጅ የግዴታ ሶሻል ኢንተራክሽን ያስፈልገዋል። ያን ሶሻል ኢንተራክሽን የማያገኝ ከሆነ ወይም የሆነ ግሩፕ ውስጥ የሆነ ማህበረሰብ ውስጥ ገብቶ የማይኖር ከሆነ ብሬናችን ራሱ እየተጎዳ ይሄዳል። የነርቭ ኮኔክሽን እየቀነሰ ይሄዳል። ምንድነው ፎጊ ይሆን ይሄዳል ብሬናችን። ብሬን ፎግ የሚባል ነገር አለ እና ያ
እየደረሰበት ይሄዳል። እና ብሬን ፎግ የሚባለው ይሄ ምንድነው ኢንፎርሜሽንን ረጋ ብለን ፕሮሰስ የምናደርገው የቲንኪንግ አቢሊቲያችን ራሱ የምናስብበትን መጠን የምናስታውስበትን መጠን እየቀነሰ ይሄዳል። ሜንታሊ ሁሌ ታይርድ ነው ማለት ምንም ስራ ባንሰራ ራሱ ሜንታሊ ሁሌ ደካማ እንሆናለን። የእንቅልፍ ስርዓታችን ራሱ የተዛባ ይሄዳል። ይሄ ሁሉ አይሶሌሽን ሲገጥመም ለብቻችን ስንሆን የሰው ልጅ የሆነ ግሩፕ ውስጥ ገብቶ እንዲኖር የተፈጠረ ፍጥረት ነው እና የስሊፕ ስኬጁላችን ለረዥም ሰዓት ልንተኛ እንችላለን፣ ከሚገባው በላይ ማለት ነው ልንተኛ እንችላለን። እንዲሁም ደግሞ እንቅልፍ ልናጣ ራሱ እንችላለን። የህይወት ትርጉም ራሱ ባዶ እየሆነብን ይሄዳል። ማለትም ተኝቶ መነሳት፣ መብላት፣ መጠጣት በቃ አለቀ። ከዚህ ውጭ የሆነ አላማዊ ብለህ የምትኖርለት ነገር አይኖርም። ይሄ ደግሞ ለአንተም እድገት ምንም አይጠቅም። ማለትም ካለህበት ደረጃ ከፍ እንድትል እያደረገ አይደለም፣ እዛ ውስጥ ከሆነ እንድትቀር ያደርግሃል። ኤንግዛይቲ ውስጥ፣ ዲፕሬሽን ውስጥ በቃ ዝም ብለህ ሀዘን ብቻ የሚሰማ ሰው ይሆናል። ይሄ ምንድነው የጊዜ አቆጣጠር ራሱ እየተበላሸ ነው የሚሄደው። ማለት አንድ ሳምንት ለአንተ አንድ ቀን እየሆነ ይሄዳል እና ጊዜ አቆጣጠርህ እየተበላሸ ይሄዳል። እንዲሁም ደግሞ በጣም ከባድ ሁኔታ ውስጥ ከገባህ ማለት ሄሉሲኔት ማድረግ ትጀምራለህ። የሌላ አካል እንዳለ አድርገህ ማየት ትጀምራለህ። ፊልሞች ላይ ብዙ ጊዜ ካያችሁ እንደዚህ ይሆናል። ለብቻው የሆነ ሰው የሆነ ካራክተር ካለ ቀስ በቀስ ለረዥም ጊዜ ለብቻው ከመሆኑ የተነሳ ሄሉሲኔት ማድረግ ይጀምራል። በአጠቃላይ ለብሬንህ ጥሩ አይደለም። ቀስ በቀስ የነርቭ ኮኔክሽኖችን ሎስ እያደረግ ትመጣለህ። ይሄ ሁሉ ያልኳችሁ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም በሚለው ነው። መልካም ያልሆነው አንድ ይሄ ሁሉ ዘረዘረ፣ ሁለት ደግሞ እግዚአብሔር የምንመስልበት መንገድ ስለሆነ ነው። እንደሚታወቀው ቅድስት ሥላሴ አንድም ሶስትም ነው። በስም ሶስት ቢሆን በስልጣን አንድ ነው። በግብር ሶስት ሲሆን በመለኮት አንድ ነው። በአካል ሶስት ሲሆን ደግሞ በስልጣን በፈቃድ እንደዚህ አንድ ነው። ስለዚህ ይሄ ሶስትነት አለ፣ አንድነትም አለ። በኩነት ደግሞ እንዲል ከተባለ አብ ልብ ነው። እንግዲህ በአብ ልብነት ወልድና መንፈስ ቅዱስ ለባውያን ናቸው። በወልድ ደግሞ ቃል ነው። በወልድ ቃልነት አብና መንፈስ ቅዱስ ነባቢያን ናቸው። በመንፈስ ቅዱስ ደግሞ ሕይወት ነው። በመንፈስ ቅዱስ ሕይወትነት ደግሞ አብና ወልድ ሕያዋን ናቸው እና አምላካችን ቅድስት ሥላሴ አንድም ሶስትም ነው። እኛ ደግሞ በአምላካችን አርአያና አምሳል የተፈጠርነው እኛም ለብቻችን እንሆን ዘንድ መልካም አይደለም። በትክክል ፋንክሽን አናደርግም። ለብቻችን ከሆነ የተፈጠርነው ለህብረት ነው። በህብረት እንድንኖር ነው። የሆነ ግሩፕ ውስጥ ገብተን እንድንኖር፣ አንድ ላይ እንድናድግ የተፈጠረን ፍጥረቶች ነን እና ለዚህ ነው እግዚአብሔር አምላካችን ሰው ብቻ እንሆን ዘንድ መልካም አይደለም ሲል የምናገኘው ማለት ነው። ወደ ራሳችን እንመለስና ያው ጓደኝነት በብዙ ምክንያቶች ሊፈርስ ይችላል። እኛ ዋና ትኩረታችን ለምን ፈረሰ የሚለው ፓርት አይደለም። በብዙ ምክንያት ግን ሊፈርስ ይችላል። ዓለማችን ከፈረሰ በኋላ መመለስ ያለብን መልስ ምንድን ነው የሚለውን ነው የምንመለከተው። ያው በጥቂቱ ለመመልከት ያህል ጓደኝነት በቅናት፣ ባለመነጋገር፣ ባለመወያየት፣ ትዕግስት በማጣት፣ ጊዜ ባለመስጠት፣ በጥላቻ በመሳሰሉት ነገር ሊፈርስ ይችላል ጓደኝነት። አንዱን ብቻ እንመልከት፣ ብዙ ጊዜ የምንዘነጋው ማለት ነው። ጓደኝነት ከሚፈርስባቸው ምክንያቶች አንዱ እና ዘውትር የምንረሳው ሰይጣን አለ። በሰይጣን ምክንያት ሊፈርስ ይችላል። ሰይጣን ብዙ ስሞች አሉት። ሳጥናኤል፣ ዲያብሎስ የመሳሰሉት። ዲያብሎስ ስፓኒሽ ነው ካልተሳሳትኩ፣ ስፓኒሽ ነው። ትርጉሙ ቱ ሰፓሬት፣ ቱ ዲቫይድ፣ አኪውዘር የመሳሰሉት ከሳሽ፣ ተቃዋሚ፣ ሰፓሬት ማድረግ። የሰይጣን ዋና ዓላማው ምንድን ነው ከተባለ ዋና ፐርፐስ ኦፍ ላይፉ እንበል ዲቫይድ ማድረግ፣ መለያየት ብቻ ነው የሱ ስራ። አንድነትን አይፈልግም። የአንድነት ተቃራኒ ነው እንግዲህ ሰይጣን። የመጀመሪያዎቹ የወደቁት የሰው ልጆች አዳምና ሔዋን ከማን ጋር ህብረት ነበራቸው? ከመውደቃቸው በፊት ከእግዚአብሔር ጋር አንድነት ህብረት ነበራቸው። ያንን አንድነትና ህብረት ስለጠላ ነው እንግዲህ ሔዋንን ለማሳሳት በእባብ ተደብቆ ወደ እሱ አይመጣው እና አንድነትን አይፈልግም። አሁን እኛ
የሰው ልጆች የማ ልጅ ነው የምንባለው? የእግዚአብሔር ልጆች ነን፣ የእግዚአብሔር ቤተሰቦች ነን። እግዚአብሔር ብርሃን ነው፣ የጨለማው ገዢ የሚባለው ደግሞ ያው ሴጣን ነው። ስለዚህ ከሴጣን ከእግዚአብሔር ጋር እንትን ብሎ አይችልም። እንግዲህ ደካማ ነው አይደል? እኛ ደግሞ በማቅፍ ውስጥ ያለን ፍጥረቶች ነው፣ በእግዚአብሔር እቅፍ ውስጥ ያለን። ስለዚህ እኛ ደካሞቹ ጋር ይመጣል ሀሳብ በመስጠት ወጥመድ በማዘጋጀት በመሳሰሉ ነገር እኛን ከእግዚአብሔር ለመለያየት ይጠራል። አሁን ለምሳሌ ፊልም ካያችሁ ሱፐር ሂሮዎች ላይ እንደዚህ አይነት ፊልሞች ላይ ማለት ነው፣ ሂሮ አለ፣ ቪለን አለ። ቪለኑ ሂሮውን እንደማያሸንፈው ከተረዳ ምንድን ነው የሚያደርገው? የሂሮ ቤተሰብ እናት ሊሆን ይችላል፣ ገርፍሬንድ ካለች ወደ ገርፍሬንዱ መሄድ ይችላል። እሷን እንደ ወጥመድ መያዝ ማለት ነው። እሷን መግደል ወይም ማሰቃየት ይጀምራል። ለምን? እሷ ራሷን የምትከላከልበት ኃይል የላትም። ስለዚህ እኛም ከእግዚአብሔር ጋር መለያየት ሲፈልግ ያው አስገድሮ ምንም ነገር አያደርግም፣ ግን እኛን ወጥመድ ማዘጋጀት፣ ሀሳብ መስጠት ምናምን አሜን ብለን ከተቀበልን በዛ ወጥመድ እንወድቃለን። እግዚአብሔር ከኛ መቼም መራቅ አይፈልግም። ይሄንን በጠፋው በግ መረዳት ይችላል። የጠፋችው በግ ምግብ አሳስቷም ሳር ገበላች፣ በዚህም በዛም በብዙ ምክንያት ያው ቀስ በቀስ ከእረኛዋ ራቀች፣ ጠፋች። ያ እረኛ ግን እስከ መጨረሻ ድረስ ነው ተከትሎ ፈልጎ ያገኛት። ስለዚህ ያ እረኛ የእግዚአብሔር ምሳሌ ነው። እኛ ነን የበጎቿ። በብዙ ምክንያት ልንጠፋ ልንርቅ እንችላለን። እግዚአብሔር ግን እስከ መጨረሻ ድረስ ይከተለናል። ስለዚህ እኛ ደካሞቹን ሀሳብ በመስጠት ከእግዚአብሔር እቅፍ እንድንወጣ ያደርገናል። ማቴዎስ 12 ከቁጥር 25 ላይ ጌታችን እንደዚህ ብሏል፣ እርስ በርሷ የምትለያይ መንግስት ሁላ ትጠፋለች፣ እርስ በርሱ የሚለያይ ከተማ ሁሉ ወይም ቤት አይቆምም እያለ ይናገራል። አስቡት፣ እርስ በርሱ የሚለያይ ቤተሰብ ቀስ በቀስ መፍረሱ አይቀርም፣ መበታተኑ አይቀርም። በየጊዜው የሚጣሉ ባለትዳሮች በዛው ከቀጠሉ በሆነ ሰዓት መለየታቸው አይቀርም። የአምላካችን ፍቃዱ ምንድነው ከተባለ አንድነት ነው። በወንጌል በመጽሐፍ ቅዱስ ማለት ነው በተደጋጋሚ ስለ አንድነት አምላካችን ክርስቶስ ሲናገር እንመለከታለን። አሁን ለምሳሌ ዮሐንስ 13 ከቁጥር 34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝን እሰጣችኋለሁ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ እያለ ይናገራል። ይህንን የተናገረው ዓርብ ዕለት ሊሰቀል ሐሙስ ማታ ቅዱስ ቁርባንን በመሰረተበት ጊዜ ትምህርት ሲያስተምር ነው። እና አንድነትን ይፈልጋል። እርስ በርሳችሁ ብትዋደዱ የኔ ልጆች መሆናችሁ የኔ ደቀ መዛሙርት መሆናችሁ ይታወቃል ይላል። ዮሐንስ 17 ከቁጥር 21 ላይ ደግሞ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ ሲል እናገኛለን። ይህንን ደግሞ ከሐሙስ ማታ እራት ከበሉ በኋላ በጌቴ ሴማኒ የጸለየው ጸሎት ነው። እና አንድነትን አንድ ይሆኑ ዘንድ እለምናለሁ ሲል እናገኛለን። ማቴዎስ 18 ከቁጥር 20 ሁለት ወይም ሶስት ሆነው በስሜ ቢሰበሰቡ በዛ በመካከላቸው እሆናለሁ እያለ ሲናገር እንመለከታለን። ስለዚህ የአምላካችን ፍቃድ ምንድን ነው ከተባለ አንድ እንድንሆን ነው። እግዚአብሔር ፍቺን አይወድም። እግዚአብሔር ጥልን መከፋፈልን አይፈልግም። የፈጠረው ፍጥረት አንድ ሆነው እንዲኖሩ ነው ይፈልገው። እና የሴጣን ዋና ዓላማው ምንድነው? ቅድም ያለው መለያየት ነው። መለያየት ብቻ ነው። ስለዚህ ይሄንን ኮንሰፕት ይዘን ደግሞ ወደ እኛ እናምጣው። ርዕሳችን ግጭት፣ መጣላት ነው። ጓደኛ ለጓደኛ ሲጣላ፣ ቤተሰብ ሲበጣበጥ፣ በገንዘብ ሊሆን ይችላል፣ መሬት አጣልሷቸው ይሆናል። ብቻ ብዙ ምክንያቶች ሊዘረዝሩልን ይችላሉ። ባለትዳሮች ሲጣሉ፣ ፍቺ ሲከናወን፣ ሀገር ከሀገር፣ ዘር ከዘር እንደዚህ ሲፋጭ ሲባላ በምንረሳው አካል አንዳለ እሱ ሰይጣንን ነው። እሱ ዋና ዓላማው ምንድነው ከተባለ መለያየት ነው፣ መከፋፈል ነው። ስለዚህ የጥላችን መንስኤ የሆነ ቅናት ወይም ጥላቻ ወይ አለመግባባት ሊሆን ይችላል። ከዛም ያራግብ በዛ እሳት ላይ ገና ነዳጅ የሚጨምር ሌላ አካል አለ፣ የማይታይ ፍጥረት አለ። ያው እንደሚታወቀው ሰይጣን ያው መልአክ ነበረ። የመልአክ ደግሞ ተፈጥሮ በእኛ አይን የሚታይ አይደለም፣ ረቂቃን አካል ስላላቸው ማለት ነው። እግዚአብሔር አምላክ ደግሞ የሚታይም የማይታይም ፍጥረት ነው የፈጠረው። አንቀጸ ሃይማኖት ላይ ሁሉም በፈጠረ አንድ አምላክ ቢሆን በእግዚአብሔር አብ እናምናለን። ሰማይና ምድር የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን እያለ ይቀጥላል እና የሚታይና የማይታየውን ዓለም እያለ ይገልጥልናል። ስለዚህ የሚታይ አለ፣ የማይታይ ፍጥረት አለ። መላእክት ደግሞ ቅዱሳን መላእክትም አይታዩ፣ ራሳቸው
በራሳቸው ፍቃድ ራሳቸውን ካልገለጡልን በቀር በዚህ አይናችን አናየው። ወይም ደግሞ የቅድስና ማዕረጋችን ከፍ ካላለ በቀር አናየው። አይ ቲንክ 8ኛ ላይ መሰለኝ ነጽሮተ መላእክትን የማየት ጸጋ ያለው እና በተፈጥሯቸው አይታዩም። እንግዲህ ሳጥናኤል ራሱ መልአክ ስለነበር እሱንም ማየት አንችልም ነው። ስለማናየው የለም ማለት አይደለም፣ አለ። እና የእሱ ዓላማ ምንድን ነው አለ? መለያየት ብቻ ነው። መከፋፈል፣ መለያየት ብቻ ነው ዋና ዓላማው። ስለዚህ የሁሉ ነገሮች ጥርስ ሲከራሙን፣ ቤተሰብ ሲለያይ፣ ትዳር ሲፈርስ፣ ጓደኝነት ምንድነው መለያየት ሲገጥመው የመሳሰሉ ነገሮች ሌላ አካልም እዛ አለ፣ አጫፋሪ አለ እዛች ጋር ማለት ነው። እንዳንረሳው ብዙ ጊዜ ስለማናየው ላናስተውለው ስለምንችለው። ይህንን ካልን ወደ ቀጣይ ርዕሳችን፣ ይሄ ርዕሳችን አይደለም ብለን ከላይ አልነው እንጂ ጥላውን አልነበረም። ለምንድን ነው ቶሎ እንዳንታረቅ የሚያደርገው ከተባለ፣ አንደኛ ይቅርታ ማለት ቀላል አይደለም፣ ከባድ ነው። ሁለተኛ ደግሞ የምናደርጋቸው ነገሮች አስተውለውም ሳናስተውለውም የባሰ እንድንለያይ የሚያደርጉ ስለሆኑ ነው። ሌላኛው ደግሞ ጥል ኢንተሌክቹዋል አይደለም፣ እንትን ነው፣ ኢሞሽን ነው። ኢሞሽን ደግሞ ከምንም በላይ ውስብስብ የሆነ ነገር ነው፣ ስሜት ማለት ነው። እና ስሜትም የተደበላለቀበት ነገር ስለሆነ ጥል ሲከሰት፣ የሆነ ግጭት ሲከሰት፣ የሆነ ሪሌሽንሽፕ ሲፈርስ ኢንተሌክቹዋል እስካልሆነ ድረስ አንድ ሲደመር አንድ አይደለም። ኢሞሽን እስከሆነ ድረስ ኢሞሽን ደግሞ በጣም ውስብስብ ነው። ስለዚህ የባሰ ነገሩ እንዲቆይ ያደርገዋል ማለት ነው። ቅድም የሆነ ጥቅስ አውጥተን ነበረ። አሁን ደግሞ ጥቅስ ስናወጣ ሮሜ 12 ከቁጥር 18 ላይ ያለውን ኃይለ ቃል እንውሰድ ከመጽሐፍ ቅዱስ ማለት ነው። ሮሜ 12ን ሙሉን አንብቡ። የሆነች ደስ የምትል የመጽሐፍ ቅዱስ ክፍል ናት። እንዲህ ይላል፣ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ይላል። ይሄ ቅዱስ ጳውሎስ ነው ያለው። እንግዲህ ቢቻላችሁስ ማለቱ ስለማይቻል አይቻልም። ሆነ ለመናገር ከሰው ሁሉ ጋር በሰላም ኑሩ ሲል እናገኘዋለን። ያንተ ብቻ አይደለም ኃላፊነቱ እዚህ ጋር ቢቻላችሁ ያስባለው ማለት ነው። ምክንያቱም ሪሌሽንሽፕ የአንተ ብቻ አይደለም ያለበት፣ 2፣ 3፣ 4 ከሁለት በላይ የሆነ ሰው የተሰበሰቡበት የሆነ ግሩፕ ነገር ነው። ስለዚህ የአንተ ብቻ ኃላፊነት አይደለም ያ ሪሌሽንሽፕ እንዲሳካና እንዳይሳካ የአንተ ብቻ ኃላፊነት ስላልሆነ ቢቻላችሁ ሰው። ስለዚህ የሚቻልህ ምንድን ነው ከተባለ የአንተን ድርሻ መወጣት ነው። አሁን ለምሳሌ የሆነ ሪሌሽንሽፕ ቢፈርስ 90% የሌሎቹ ጥፋት ቢሆንና 10% ያንተ ከሆነ አንተ 10% ላይ አተኩር ራስ ላይ ማለት ነው። ሪሌሽንሽፕ ሰክሰስፉል ነው ወይስ አይደለም የሚለው የሚረጋገጠው በነገራችን ላይ በእንትን አይደለም፣ እርቅ በማውረድህና ባለማውረድህ አይደለም። የሚረጋገጠው የማትቆጭበት አድርገህ ማሳለፍን። ምክንያቱም እርቅ የሚወርደው አሁንም እንዳልኳችሁ ያንተ ድርሻ ብቻ አይደለም። ብትፈልግ ራሱ የዛም ሰው የሌሎች ሰዎችም ውሳኔ እሽታ ስለሚያስፈልግ ያንተ ብቻ ድርሻ አይደለም። ግን ያንተን ድርሻ እስከ መጨረሻው ጥግ ድረስ ከተወጣ አይቆጭህም ነው። ከዚህ በፊትም ተናግሬያለሁ። ምንድነው የህይወት ዓላማ ምንድነው ከተባለ ከሰው ጋር በሰላም መኖር። ስለዚህ በአንድ ሰው በአልጋ ምንድነው በሞት አልጋው ላይ ቁጭ ብሎ እስቲ ቆይ አንዴ አካውንቴ ውስጥ ያለውን ብር እስቲ ማየት ፈልጋለሁ አይልም። እስቲ ያሳኳቸውን ዋንጫዎች ምናምን አንድ ላይ አይልም። ወይም እስቲ ማስተርሴን ወይም ዶክተሬቴን ሲያሳዩ ምናምን አይልም። የሚያስበው በዛ ሰዓት ማለት ነው ያስቀየመው ሰው ካለ ከእናቴ ጋር በተታረቁ ኖሮ ወንድሜን ባላስቀይም፣ ያንን ሰው ስንት ውለታ የዋለልኝ ጓደኛዬን ባላስከፋው ኖሮ፣ በአጠቃላይ ከሰው ጋር ያለውን ግንኙነት ነው የሚያስታውሰው እንጂ ሌላ ነገር አይደለም። ስለዚህ ምንድነው ጥልና ይቅርታ ለማድረግ እስከ መቃብር የሚደርስ ነው። ማለትም እስከ መጨረሻው የህይወት እቅታ ድረስ እያስታወስክ የምትሄደው ነገር ነው። እንኳን ይሄ ምንድነው በሞት አልጋ ላይ ይቅርና አሁን ከሆነ ሰው ጋር ተጣልተ 10 ዓመት ሙሉ አልተነጋገርክም የሚባል ከ5 ዓመት በኋላ የጥላቻ መንፈስ እየተነሳ የጋረደ ስሜት እየተነሳለ ሲኬድ መቆጨት ትጀምራለህ።
ስለዚህ ዋና ዓላማ አንድ ሪሌሽንሺፕ ሰክሰስፉል ነው አይደለም የሚለው እርቅ በማውረድና ባለማውረድ ሳይሆን የማትቆጭበት አድርገህ ማለፍ ነው። ምክንያቱም አሁን እኔ ብዙ የሚቆጨኝ ሪሌሽንሺፖች አሉ የፈረሰ ነገር ግን ካለፈው በኋላ የቆጩኝ ሪሌሽንሺፖች አሉ። ያን ያጣላኝ ነገር እውነት ለመናገር ባዶ ነው። ምንም ምክንያቱ ራሱ ያስቃል አሁን ስታስቡት ካለፈው በኋላ ማለት ነው። ግን ቁጭቱ ከአንተ ጋር ይቀጥላል እና ሪኮንሳይል ለማድረግ የሌላውን ሰው ድርሻ አለበት፣ ግን የማትቆጭበት አድርገህ ማለት ነው። አሁን እርግጠኛ ነኝ ሁላችንም የሚቆጨን የሆነ ሪሌሽንሺፖች አሉ ያቆምነው ምናምን ካለፈው በኋላ ግን ይቆጫል ማለት ነው። እንደዚህ መታረቅ ለምንድን ነው የከበደን ቢባል ምክንያቱ ምንድነው? ለርንድ ስኪል ስለሆነ ነው። ማለትም ሕፃን እያለንም የሆነ አደግ በለንም ቲኔጀርም ሆነ ለእኛ ጥሩ ምሳሌ የሆነ ሰው የለም። ወላጆቻችን፣ ቤተሰቦች፣ ጎረቤት ምናምን ሲጣሉ የሚያደርጉትን ነገር እያየን ያደግነው። ስለዚህ እነሱ ደግሞ ያደረጉት ምንድነው? አለመነጋገር ነው። አንዷ እዛ ጥግ ትይዛለች፣ አንደኛው እዛ ጥግ ይይዛል። ከዛም በኋላ የመልስ ምት መሰጣጠት፣ ቁጭ ብሎ ማውራት አይታሰብም። ከዛ መሀል ላይ ደግሞ ሌላ የሚያራግብ አካል አለ። እንትና እንደዚህ ያለ እንትና እንደዚህ ያለችሽ ምናምን የተባለ የሚልክ ሰው አለ። ማንም ቁጭ ብሎ አያወራ። ከዛ መዘጋጋት፣ መኮራረፍ ይመጣል። ወይ ምንድነው በአጠቃላይ ምንም መልካም የሆነ አርያ የሆነልን በእንደዚህ አይነት መልኩ ማለት ሰው ሲጣላ ምን ማድረግ አለበት የሚለውን አርያ የሆነን አካል ማንም የለም ካስተዋልም ማለት ነው። እንደውም ልጅ እያለን ቤተሰቦቻችን እንደዚህ የቤተሰብ ጥል ሊሆን ይችላል፣ የጓደኛ ጥል እንደዚህ ሲያጋጥም የምንሄድበት ቤት ከሆነ ዘይት ሜዳ ቁሙ እንባላለን። ምክንያቱም አይነገረንም። ግን ካለፈ በኋላ እንደዚህ ካደግን ምናምን በኋላ ስንሰማው ምክንያቱም ይሄን ያጣላችሁ እንላለን። እናንተ ሕፃናችሁ እንደ አታወሩ እንላለን። ግን አሁን ትንሽ እንደዛ ብለናቸው ግን ልክ እኛም እንደዚህ ካደግን በኋላ ማህበራዊ ውስጥ እንደዚህ ስንገባ የምናደርገው ነገር ተመሳሳይ ነው፣ ልክ እንደነሱ። ምክንያቱም የተማርነው እንደዛ ስለሆነ ነው። አለመነጋገር፣ መቆራረፍ። ከዛም በኋላ ሁለቱም ጥግ ይዞ የራሱን ግሩፕ አበጅቶ እንትን ማለት በቃል መፋለም፣ የሆነ ግሩፕ ከተጣላ ሌላ ግሩፕ ውስጥ መግባት የመሳሰሉት ነገር ነው እንጂ እንደዚህ ቁጭ ብሎ ማውራት ምናምን አይታሰብም። በአጠቃላይ ለእኛ ጥሩ ምሳሌ የሆነልን ነገር የለም እና ቤተሰቦቻችን እንደው የመታረቅ አዝማሚያ ራሱ የሚያሳዩት አንዳቸው ከታመሙ ወይም ደግሞ ለሁለቱም ግሩፖች ኮመን የሆነ ሰው ከታመመ ወይም ለቅሶ ከገጠማቸው በዛ ጊዜ ከምርም ተጸጽተው ከሆነ ያ ለቅሶ ወይም ያ ህመም ከመከሰቱ በፊት ተጸጽተው ከሆነ ወደ እርቅ ሊመጡ ይችላሉ። ግን ካልተጸጸቱ የማስመሰል ሳቃቸውን የማስመሰል ፈገግታ፣ ሰላምታ እያሳዩ ያው ለሰው ተጣልተዋል ተብሎ እንዳይታወቅባቸው ምናምን ሊሆን ይችላል። ያ ለቅሶ እስከሚያልፍ ወይም ያ ሰው እስከሚድን ይቆዩና ከዛ በኋላ አይታወቁም። እና እንደዚህ ነው ታላላቆቻችን እንደዚህ ሲያደርጉ ያየ ነው። ከዛ እኛም ያንን መተግበር እንጀምራለን ማለት ነው። ያው ለርንድ ስኪል ነው፣ ሌላ የሆነ አዲስ ነገር አላየንም ከዚህ ውጭ ማለት ነው። እና ተግባራችን ያው ተመሳሳይ የሆነ ነው በእነሱ መንገድ። ይህንን አየን። ሌላኛው እንደዚህ ከጥል በኋላ ቶሎ አለመታረቃችን ማለት ነው። ከዚህ ጋር አያይዘን ሰው ብዙ ጊዜ ሲጣላ እሱ ይቅርታ ይበል ይባላል። እኔ እቀራለሁ፣ እሱ ነው ጥፋተኛው፣ እሱ ይቅርታ ይበል። ይሄን ማድረጋችን ያው እንደ ጥፋተኛ ራሳችንን ስለማንቆጥር ነው። ራሳችንን እንደ ጥፋተኛ አንቆጥር። ለዛ ጥፋት ያጠፋው አካል ይቅርታ ይበል እንደዚህ ይባላል። እውነቱን ለመነጋገር ማለት ይቅርታ መጀመሪያ ማለት ያለበት ጥፋት የለብኝም ብሎ የሚያወራ ሰው ነው። ምክንያቱም በአንተ ሳይድ ኦፍ ስቶሪ ያው ነገርከና ታሪክን በዚህ ምክንያት ነው እንደዚህ የተጣላሁት ዘረዘርክ እና በዘረዘርከው መንገድ ማለት አንተ አዋቂ ነህ፣ አንተ ሁሉን አዋቂ ነህ፣ የገባህ ሰው ነህ፣ ትልቅ ሰው ነህ። ያ ሰው ነው አይኑ የታወረው።
ስለዚህ አይኑ ከታወረ ሰው ጋር ለምን እንደምትከራከረው? አንተ እንደ ታላቅነትህ እንደ አዋቂነትህ ነገሮችን ግልጥ አድርገህ እንደማየት መጠን ስለዚህ መጀመሪያ ይቅርታ ብሎ መጠየቅ ያለበት ጥፋት የለብኝም ብሎ የሚያስበው ሰው ነው። ማለትም አሁን ለምሳሌ ታላላቅ አሁን እኔ ታላቅ ነኝ። ታናናሾች ነገር ሲፈልጉ ምናምን ስንናደድባቸው ወላጆቻችን እነሱ ትንሽ አይደለም እንዴ አንቺ ትልቅ አይደለሽ እንዴ በቃ አንቺ ይቅርታ በቃ ተይለት ምናምን ይባላል። ለምን ነገር ያናዳል። ግን ካስተዋልን አንተ ነህ ነገሮችን ቶሎ የምትረዳ ሰው አንተ ነህ። በደንብ ነገሮችን አጥርተህ የምታይ ሰው በአንተ ታሪክ በነገርከን ታሪክ መሰረት አንተ ደግሞ ትክክል ነህ። እዚህ ትክክለኝነት አዋቂ ስለሆንክ ነው። እና ትልቅ ሰው ነው ይቅርታ መጀመሪያ ማለት ያለበት እና ይቅርታ ማለት ያለበት ጥፋት የለብኝም ብሎ የሚያስበው ሰው ነው። ሌላኛው ቅድም እንዳልነው ዋናው የሪሌሽንሺፕ ጎል እርቅ ማውረድ ሳይሆን ምንድነው የማትቆጭበት አድርገው እያልኩ ነበር። ነገር ግን በዛ ብቻ የሚቆም ነገር አይደለም። ሪኮንሳይል እርቅ ማውረድ አለብን። ቅድም የራሳችንን ድርሻ መወጣት አለብን በሚለው ነው ያንን ያነሳ ነው። ይቅርታ ብቻ ብሎ መተው ሳይሆን እርቅ እስከ ማውረድ ድረስ ጥግ መሄድ አለብን። ይቅርታ ቀላል ስለሆነ እሱን ልንመርጥ እንችላለን። እውነት ለመናገር ይቅርታ ቀላል አይደለም። ነገር ግን ከእርቅ ከማውረድ እና ከይቅርታ ከተባለ ይቅርታ ይቀላል እና እኛ ቀላሉን ቶሎ መምረጥ እንፈልጋለን። ነገር ግን እርቅ ማውረድ አለበት። ይቅርታ ያው ሰው ከተጣላ በኋላ በሽማግሌም ይቅርታ ሊጠይቁ ይችላል ወይ ካህን መሀላቸው ገብቶ ለነሱ ብለው ኦኬ ይቅርታ ብለናል ምናምን ብለው ሊናገሩ ይችላሉ። ከዛ በኋላ ግን ድጋሚ አይገናኙ። ድጋሚ እርቅ የማውረድ እንደ ቀድሞ መኖር የመሳሰሉ ነገሮችን አያደርጉም። ግን ያ ጊዜን ቶሎ ማሳለፍ ስለሚፈልጉ ፈጠን ብለው ያንን ነገር ያከናውኑ ብቻ መገላገል ስለሚፈልጉ ይቅርታ ብያለው ምናምን ሊሉ ይችላሉ። ይሄ ፌክ ነው። ሲጀመር ይቅርታ አድርግ ወይም እርቅ አውርድ እንደዚህ ሲባል የተበደለው ሰው ሚሞሪውን ማለት የተበደለበትን ታሪክ ይረሳል ማለት አይደለም። ይቅርታ ማለት ሚሞሪውን ኢሬዝ አድርግ የተባልክ አይደለም። ግን ምንድነው በአዲስ ሚሞሪ ተካ። ማለትም አንድ ሰው ሲታረቅ እንደ ቀድሞ ያ የጥላቸው ምክንያት ከመንጠንሰሱ በፊት እንዳላቸው ማንነት ይመለሳሉ ማለት አይደለም። አሁን ለምሳሌ አንድ ሰው የሆነ ስትራግል የሚያደርግበት የሆነ ድክመት ቢኖረው ያንን መገላገል ከፈለገ ከዛ ድክመት ጋር ለብቻው አይፋል ቸል ይበለው። ከዛ ሌላ አዲስ ልምድ ያምጣ። ከዛ ያንን ቀስ በቀስ ሲፈጽም ይሄ ስትራግል እያደረገበት የነበረው ክፉ ነገር ቦታ እየለቀቀ ይሄዳል። በማይተካል በአዲስ ልምድ ማለት መልካም በሆነው ልምድ ይተካል። እንደዛ አስቡት። አሁንም ከሰው ጋር ተጣላ። ከዛም በኋላ እርቅ ተፈጽሞ ይቅርታ ተደርጎ በአንዴ በመቅስፈት ወደ ድሮ ማንነታቸው ከመጣላታቸው በፊት ወደ ነበራቸው ማንነት አይመለሱም። ነገር ግን አሁንም መልካም በሆነ ትውስታ መተካት ነው። ከእርቅ ማለት ከእርቅ በኋላ ተመልሰው በመገናኘት በመጫወት በማውራት አንድ ላይ በመብላት አዲስ ሚሞሪ መፍጠር ነው። ከዛ ቀስ በቀስ ያ ጥላቻ መቼም ከጥል በኋላ የጥላቻ መንፈስ ሰው ይኖርበታል። ያንን ጥላቻ ቀስ በቀስ እያስወገደ ይላል። እንደ ቀድሞ ሊሆኑ አይችሉም። ግን ከጥላቸው በኋላ እንደነበራቸው ማንነትም አይሆኑም። ቀስ በቀስ እያደገ ይሄዳል። እንደ ቀድሞ ባይመለስም ማለት ነው። ሚሞሪው እንደዚህ ይጠፋል ማለት አይደለም። አይጠፋም። እስከምትሞት ድረስ ልታስታውሰው ትችላለህ። ግን የጥላቻ መንፈስን አውጣው። ምክንያቱም ይቅርታ ለዛ ሰው አይደለም። በነገራችን ላይ ለራሳችን ስለሚጠቅም ነው ይቅርታ አድርጉ የሚባለው። መጀመሪያ ለራስህ ሕክምና የሰጠህ ነው ይቅርታ ስታደርግ ማለት ነው። መጨረሻ ላይ ይቅርታ በሚለው ርዕሳችን ማንሳታችን አይቀርም እና በይቅርታ ብቻ ማቆም የለብንም። እርቅ ማውረድ አለብን። መገናኘት፣ እንደዚህ የመሳሰሉት ነገር ህብረትን መፍጠር አለብን የሚባለው ለምን መሰላችሁ? ክርስቶስን የምንመስልበት መንገድ ስለሆነ ያው ክርስትና ያው ክርስቶስን መምሰል ነው ብለናል። ክርስቶስን አምላካችንን የምንመስልበት መንገድ ስለሆነ በሰው ልጆች ታሪክ የመጀመሪያው ጥል
እግዚአብሔርና ሰው የተለያዩበት ታሪክ ነው አይደል? ያው አዳም ዕፀ በለስን ይበላል። ዕፀ በለስ በነገራችን የሆነ መርዝ ምናምን ኑሯት እኮ አይደለም። የአዳም የተገዥነት የእግዚአብሔር ደግሞ የገዥነት ምልክት ነበረች። እግዚአብሔርን የመውደዱና ያለመውደዱ ምልክት ነበረች። አዳም ያንን ዕፀ በለስ ሲበላ እኮ በእግዚአብሔር ላይ ነው ያመፀው። ከዛ ብዙ ነገሮችን የያዘች ኮድ በሏት ያቺ ዕፀ በለስ ማለት ነው። 10ቱ ትእዛዛት እንዳለ እዛ ውስጥ አለች ዕፀ በለስ ላይ ማለት ነው። እና ያው መፈንቅለ አምላክ እንደፈጠረ አድርጋችሁ አስቡት። ምክንያቱም አምላክም መሆን ሽቶን ያንን ይበላው እና አዳም እግዚአብሔር ላይ ያመፀ፣ እግዚአብሔርና አዳም ህብረታቸው ያው ተሰበረ። አዳም ተጸጽቶ አድነኝ አለው። እሱ በደፈናው አድነኝ ነው ያለው። እግዚአብሔርም ያው አድንሃለሁ ብሎ ቃል ገብቶለታል። እግዚአብሔር ግን ያዳነው እንዴት ነው? ምን ያህል ርቀት ከአዳም ጋር ህብረት እንዲኖረው ከአዳም ጋር አንድነት እንዲኖረው ምን ያህል ርቀት እንደሄደ እናውቃለን። በጠባብ ደረት በአጭር ቁመት ተገልጦ በዚህ ምድር ላይ ተመላልሶ ጀርባውን ለግርፋት የመስቀል ሞትን ሞቶ ነው ያዳነው። ስለዚህ ያ ድህነት ደግሞ ከእግዚአብሔር ጋር አንድ የምንሆንበት ድህነት ነው እና አምላካችን እግዚአብሔር አዳም ከበደለ በኋላ ኦኬ ይቅር ብዬሃለሁ ብሎ አልተውም። እንደዛ በጎሰቆለ ማንነቱ አልተውም። አዳምን ይቅር ለማለት የሄደበትን ርቀት እናውቃለን። ይህንን በፊልጵስዩስ መልእክቱ ቅዱስ ጳውሎስ እንዲህ እያለ ይገልጠዋል። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 7 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞቱም ይሁን የመስቀል ሞት እንኳን የታዘዘ ሆነ ይላል። ቅዱስ ጳውሎስ በግልጥ ነው ሰው በመሆኑ አምላክነቱ እንደተቀባ አልቆጠረውም። የባሪያ መልክ መሰለ፣ ከሞትም የመስቀል ሞትን ሞተ እያለ ይናገራል። ይሄ ሁሉ ለማን ነው የተደረገው? ለአዳም ነው። አዳምን እንዴት እንዳዳነው ይቅር ብያለሁ ብቻ ብሎ አልተውም። ከአዳም ጋር አንድ ለመሆን የሄድበትን ርቀት እንይ። የመስቀል ሞት ደግሞ በዚህ ዓለም ውስጥ ብዙ የሚሰቀጥጡ ሞቶች አሉ። የመስቀል ሞት አንደኛው በጣም የሚሰቀጥጥ፣ በሕክምና የመስቀል ሞትን ያጠኑ ሰዎች ሲዘረዝሩት በጣም ከባድ የሆነ ሞት ነው መስቀል ላይ መሞት ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 21 ደግሞ ቅዱስ ጳውሎስ ክርስቶስ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር እንዴት እንዳስታረቀ የማስታረቅን ስራ ደግሞ ለእኛ ለቅዱሳኑ እንደሰጠ ይናገራል። እና አምላካችንን የምንመስልበት መንገድ ነው። ይቅርታ ተብሎ ብቻ መተው የለበትም። መቀጠል አለብን። ለምንድን ነው ይቅርታ የምንመርጠው? ይቅርታ ከባድ ነው፣ ግን ከእርቅ ከማውረድ ወይም እንደ ቀድሞ ህብረት ኖሮ አንድ ላይ ከመኖር የምንመርጠው ይቅርታ ነው። ይቅርታን መምረጣችን ይቅርታ ላይ ፉል ኮንትሮል አለን። ምክንያቱም ሄደህ ይቅርታ ማለትም ትችላለህ፣ ወይም በራስህ በአካል ራሱ ሳትገናኝ ይቅርታ ብዬዋለሁ ይህን ሰው ብለህ ህይወትን ልትቀጥል ትችላለህ። ፉል ኮንትሮሉ አንተ ጋር ነው ያለው። ሪኮንሲሌሽን የማንመርጥበት ምክንያት አንተ ፉል ኮንትሮል አይኖርም። የዛኔ አንደኛ አንኮምፈርተብል ምቾት ይነሳል፣ ሁለተኛ ሪስክ አለው፣ ሶስተኛ ኢግኖር ልትደረግ ትችላል። አንተ እርቅ ማውረድ ፈልገህ እዛ ሰው ጋር ሄደህ የአንተ ውሳኔ ብቻ አይደለም ብለናል እዚች ጋር አይደል? ያ ሰው እምቢ ሊል ይችላል፣ ኢግኖር ሊያደርግ ይችላል። የዛኔ ያው ምናምን የሆነ ኤምባረስድ ልትሆን ትችላለህ። የአንተ ውሳኔ ብቻ አይደለም ሪኮንሳይል ለማድረግ ማለት ነው፣ የሌላ ሰው ያስፈልጋል። ይሄ የማስመሰል ጭንብልህን ደግሞ ማንሳት ይጠይቃል። በየጊዜው እኮ ትገናኝ በብዙ መንገድ፣ ቤተሰብ ከሆነ በበዓላት ልትገናኝ ትችላል። የሆነ ድግስ ሲኖር ማህበራዊ ህይወት ላይ የምታገኘው ሰው ሆነ በብዙ መንገድ ልትገናኙ ትችላል። የዛኔ በፌክ ሰላም የምትለውን ሰላምታ ፌክ ላፍህንም ሳቅህንም ማንሳት ይጠይቃል በዛ ሰዓት ሪኮንሳይል ስታደርግ ማለት ነው። ያንን ደግሞ ምቾት ስለሚነሳን አንፈልግም። አንተ ተጎዳ ብለህ ራሱ የምታስብ ከሆነ የጎዳህን ሰው በየጊዜው እንድታገኝ ይጠይቃል። ይሄም ደግሞ አንኮምፈርተብል። በአጠቃላይ
ይቅርታ ፉል ኮንትሮል እኛ ጋር ያለው እርቅ ሲወርድ ደግሞ ተመልሶ ወደዛ ሰው ስትጠጋ ምቾት ስለሚነሳን አንፈልገውም። በዛ ምክንያት ያንን ይቅርታን ብቻ መርጠን መሸሽ እንፈልጋለን ከዚህ ነገር ማለት ነው። ይህንን ማለታችን ግን ሁሉም ጥሎች ወይም ግጭቶች እርቅ ያስፈልጋቸዋል ማለት አይደለም። አንዋይዝ እና አንሴፍ ከሆኑ በይቅርታ ብቻ ይዘጋ። ይቅርታ ለሁሉም ሰው ነው የሚያስፈልገው። ማለትም እርቅ አወረድክም አላወረድክም ይቅርታ ለሁሉም ሰው ነው። ይቅርታ ለአንተ ነው መጀመሪያ የሚጠቅመው። ስለዚህ አንተ ነፃ መውጣት ስላለብህ ይቅርታ ማድረግ አለብን። ግን እንደ ቀድሞ ከዛ ሰው ጋር መኖር፣ ምክንያቱም በዚህ ዘመን ሰው ለሰው በጣም ብዙ ነገር ነው የሚያስበው። በጣም ከባባድ ነገሮችን ነው የምንሰማው። ያ ሰው ፊዚካሊ ኢሞሽናሊ አንተ ላይ ጉዳት የሚያመጣ ከሆነ በይቅርታ ዘግተህ ህይወትን ቀጥል እና ሁሉም ጥሎች እርቅ ያስፈልጋቸዋል ወይም እንደ ቀድሞ በህብረት መኖር አለብን ማለት አይደለም። ከተጣላም በኋላ ብዙ ነገሮችን በተቃራኒ የምናደርገው ያም ደግሞ የባሰ እንድንራራቅ ያደርገናል። አሁን ለምሳሌ የሆነ ግጭት ሲፈጠር ያንን ግጭት ከመፍታት ይልቅ የዛሬ 20 ምናምን ዓመት የተከናወነ ነገር አንስቶ ገና እንደ አዲስ ማውራት ይቀላል። ይህንን መፍታት ሳይሆን መፍትሄ አድርገን የምናቀርበው የዛሬ ምናምን 10 ዓመት 15 ዓመት የተከናወነ ያኔ እንደዚህ ብለህ አልነበር ይነሳል። ከዛ ይህንም አይፈታም አዲሱም ግጭት፣ ያም አይፈቱትም። ከዛ አሁን ይደረባል። የዛሬ 10 ዓመትም ይሄኛው አዲሱን ግጭት ይነሳል። ስለዚህ የባሰ የሚያራርቀን ነገር ነው። አቮይድ እናደርጋለን፣ አድሬስ ከማድረግ ይልቅ አቮይድ እናደርጋለን። አንዳንድ ሰው ደግሞ እሱ ትክክል መሆኑን ሊያወራልህ ሊዘረዝርልህ ብዙ ምክንያት ሊሰጥ ይችላል። ተቃራኒ ሰው ማለት ነው በጣም ይሰለቸውና ጥፋተኛ እንደሆነ ባያም ራሱ አንተ ዝም እንድትል ብቻ ሰልችቶ እሺ በቃ ጥፋተኛ ነኝ ሊል ይችላል። ከዛ አሁንም በሌላ ርዕስ ድጋሚ ይነሳል። ይሄ ነገር ድጋሚ ይነሳል። ይሄ እንደዚህ አይነት ደግሞ ሰዎች በጣም ከባድ ነው የሚሆነው። አንድ ሰው በቃላት ንግግር መልካንተን አሪፍ ከሆነ የቃላት ድርደራ ላይ ሰውን በማሳመን ላይ አሪፍ ከሆነና አንደኛው ደግሞ እንደዚህ አይነት ነገር ከሌለበት እንደዛ በምላሱ ራሱን ማስረዳት ራሱን የመከላከል አቅም ከሌለው ሁለቱ ሰዎች ጓደኛሞች ቢሆኑ በቃ አለቀላቸው። ምክንያቱም ያ ሰው ሁሌ ጻድቅ ነው፣ ሁሌ ትክክል ነው፣ ራሱ ማብራት የሚችለው ሰው። ያኛው ሰው ሁሌ እንደተሸናፊም እንደ በታችነት ስሜት የሚሰማዋል። ሀሳቡን ስለማይገልጥ ያ ሰው ጥፋተኛው ራሱ ሁሌ ያ ሰው ዝምተኛው ሰው ጥፋተኛ እየሆነ ይሄዳል። ትዳር ላይ ከሆነ ሴቷ ምላስ ካላት ወንዱ ከሌለው ሁሌ ጨቅጫቃ ተጨቀጭቋለች። ወንዱ ምላስ ኖሮ ደግሞ ሴቷ ዝምተኛ ከሆነች በቃ የእሱ ሀሳብ ብቻ ይሰማ። ስለዚህ እንደዚህ አይነት ግንኙነቶች በጣም በጣም ከባድ ናቸው። አንዱ ራሱን መግለጥ የሚችል ከሆነና አንዱ ማይችል ከሆነ ማይገልጠው በጣም ይጎዳል በዚህ ሪሌሽንሽፕ ውስጥ ማለት ነው። አንዳንዱ ተሳዳቢ አለ። ይሄም ደግሞ ምንም አይጠቅመንም። ምክንያቱም ሁላችንም ቀጥታ ከጥል በኋላ የምናደርገው ነገር አለ። አሁን የዛሬ ስንት ዓመት ያለፈን ታሪክ ማንሳት አለ። ራሱን እንዴት ትክክል እንደሆነ በተደጋጋሚ የሚያብራራ ሰው አለ። እንዲሁም ደግሞ የሚሳደብ ሰው አለ። ፊዚካሊ የሚደባደም ሰው ሊሆን ይችላል። ቀጥታ መጠጥ ቤት መሄድ ሰው አለ። አንዳንዱ አንተ የጥፋተኝነት ስሜት እንዲሰማ ያደርጋል። ያ ሁሉ ነገር አድርጌልህ ይሄ ነው መልስህ። ያ ሰው በቃ መቼም ጥፋተኛ አይሆንም ማለት ነው። ጥፋተኛ ሆኖ ራሱ ሁሌ አንተን በዛ ያስራል። በዋለልህ ውለታ ያስርህና አፍን እንድዘጋ ነው የሚያደርግ እና ሁላችንም ከጥል በኋላ የምንሄድበት የሆነች መስመር አለች። በቀጣይ ደግሞ ወደ ይቅርታ እና ወደ እርቅ ለመምጣት ማድረግ ያለብን 3 ነገሮችን እንመለከታለን። አንደኛው በቀልን መተው፣ ሁለተኛ ደግሞ ራስን መመልከት፣ ሶስተኛ ደግሞ ታሪክን መተው የሚሉትን እንመለከታለን ማለት ነው። የመጀመሪያው በቀልን አለመምረጥ ሲባል ሁላችንም እውነቱን እንነጋገር ከተባለ በቀልን እንመርጣለን። ሄደን ያን ሰው ላንገለው እንችላለን፣ ሄደን ላንደበደበው እንችላለን፣ የተጣለውን አካል ማለት ነው። ግን በምላስም በምንም ነገር እንበቀላለን። እኔ የተሰማኝ ነገር እንዲሰማው እፈልጋለሁ በሚል
ምክንያት በአሽሙርም በሆነ ነገር እየተናገርን ነገሩን እናባብሳል። ወይም ለሰው በመናገር እንዴት አንተ ትክክል እንደሆንክ ማለት ነው በመናገር ከዛ ለዛ ሰው ያለህን ጥላቻ በመግለጥ ስታወጣ ያ ሰውም ሄዶ እንትና እንደዚህ ብላለች በሚል ምክንያት ገና ቅመሞች ይጨመሩበታል። ሙሉ አንተ ያልከው አይደለም የሚደርሰው ወደዛኛው አካል ያ ሰው የሚጨምረው አስተላላፊው አካል ማለት የሚጨምረው ታሪክ አለ፣ የሆነ ነገር አለ። ከዛ እዛ ሰው ጋር ይደርሳል። ከዛም በኋላ ያ ሰው መልስ ምት ይሰጣል። ከዛ በምን ታምር ይቅርታ ጋር እንደምትመጡት በምን ታምር እና እውነቱን ነጋገር ከተባለ በቀልን እንመርጣለን። ብዙ ጊዜ ፊልሞች ላይ ስናይ የሆነ የበቀል ምናምን አባቴን እንትን በቀላለሁ አባቴን የእህቴን ገዳይ ምናምን የተባለ ብዙ ፊልሞች አሉ። እና ሲሞት ያ ሰው የስ ልንል እንችላለን እንደ ክርስትና ማለት ነው። ይሄ ውስጣችን የሆነ ነገር እንዳለን የሚያመለክተው ምክንያቱም እንደ ክርስትና ያው ጠላትን ውደድ የሚል ሃይማኖት ነው ሃይማኖታችን። ከዛ ሰው ሲገዳደል አሁን በስፖርትም ሊሆን ይችላል ተቃራኒው አካል እንትን ሲሸነፍ ይሄ ስትል ቪላን ሳጋ ሚል የሆነ ሾው አለ። ሲሪየስ ነው። 2 ሲዝን ያለው እና ሲዝን 1 ላይ ዋና እንትኑ ካራክተሩ ማለት ነው አባቱ ፊት ለፊት እያየ ይገደልበታል። አይ ቲንክ እዛ 6 ዓመቱ ወይ 5 ዓመቱ ቢሆን ነው። እዛ የአባቴን ገዳይ እገላለሁ በሚል ልጁ ወደ 10 ወይ 11 እንደዚህ ዓመት ጦር ሜዳ ነው ያሳልፈው። ሰው ሲገል ብቻ ሲዝን 1 ላይ የምታዩት። ሲዝን 2 ላይ ተለወጠ ልጁ። በፊልሙ መሰረት በሲዝን 1 እና በሲዝን 2 መካከል የ4 ዓመት ልዩነት አለ ካልተሳሳትኩ። እዛ ልጁ እርሻ የሚያርስ ሰው ይሆናል። ባሪያ ሆኖ ነው የሚኖረው እዛ። ሲዝን 2 እስከሚያልቅ ድረስ አንድ ሰው ሳይገል ሲሪየሱ ያልቃል። እና የቪላን ሳጋ አድናቂዎች ማለት ነው ሲዝን 1ን ይመርጣሉ። ሲዝን 2 በጣም ደባሪ ነበር ምናምን ምንም እንትን የለበትም አክሽን የለበትም ምናምን ይላሉ። እና ሰው በቃ እንደዚህ አይነት ነገር ይመርጣል ማለት ነው። ይሄንን ያነሳውበት ምክንያት ግን እንደ ክርስትና ካየነው የስህተት ነው። እንኳን ሰው መግደል በምላስ ራሱ እንደዚህ አይነት ነገር መናገር የለብህም። እና እኔ የተሰማኝ ስሜት እንዲሰማው ፈልጋለሁ በሚል እንኳን በሰው በማመላለስ ይቅርና እንደዚህ ፊት ለፊት እያየን ሰውን እንናገራለን። ሰውን የሚሰብር ቃል ማለት ነው። እንኳን ይሄ ነገር መጀመሪያ ተጎድቻለሁ በሚል ሳይሆን ምንም አንድ ሰው ምንም ነገር ሳያደርግ የበታችነት ስሜት እንዲሰማው ብቻ ነገር ልትናገር ትችላለህ። ይሄ እንደዚህ የሚያደርግ ሰው ጤነኛ ይመስላል። ያስ የሆነ ነገር ተደርጊያለሁ ብሎ ከዛ እንደዚህ አይነቶቹ ደግሞ ሰው የበታችነት ስሜት እንዲሰማው በአክሽንም በሆነ ነገር የሚፈልግ ኃይለ ቃል የሚናገር ሰው something is wrong with you seriously። እንደዚህ ሰው አሉ። በጣም ከባድ ነው ይሄ ባህሪ ማለት ነው። አንተን ራስን ከፍ ለማድረግ በምላስ ሰውን መጉዳት እና አሁን በቀል በሚለው ርዕስ ነው ያነሳነው። በቀልን እንመርጣለን። ላንናገር እንችላለን እንጂ በቀልን እንመርጣለን። ቅድም ባልኳችሁ ሮሜ 12 ከቁጥር 19 እስከ 21 ላይ እንዲህ እያለ ይናገራል። ወንድሞቻችን ራሳችሁ አትበቀሉ፣ ቁጣን አሳልፏት፣ እኔ እበቀላለሁ፣ እኔ ብድራትን እከፍላለሁ ይላል እግዚአብሔር ተብሎ ተጽፏልና። ጠላትህ ቢራብ አብላው፣ ቢጠማም አጠጣው። ይህንን ብታደርግ የእሳት ፍም በራሱ ላይ ትከምራለህ። ክፉን በመልካም ስራ ድል ንሳው እንጂ ክፉን በክፉ ድል አትንሳው እያለ ይናገራል። በጣም ግልጽ አድርጎ ነው የተናገረው። በቀል እግዚአብሔር ነው። እኔ እበቀላለሁ ብትል የዛ ሰው ወዳጅ እኮ የሆነ ተበቀለው ገደልኮ እንበል። ከዛ የዛ ሰው ወዳጅ እኮ አለው አንተን ለመበቀል ይመጣል። የአንተም ወዳጅ እዛ ያንን ግሩፕ ለመበቀል ይሄዳል። አያቆምም ይሄ ታሪክ። በቀልን ለእግዚአብሔር ስጠው። አንተ ማድረግ ያለብህ መልካም ማለት ነው ለዛ ሰው። በነገራችን ላይ ለጠላ ሰው መልካም ማድረግ ልቦና ካለው ሰው ይመለሳል። ልቦና ከሌለው የባሰ ነው የሚናደደው። አሁን ቅድም እንዳለው ጠላት ቢራብ አብላው፣ ቢጠማ አጠጣው። ይህን የምታደርግ የእሳት ፍም በራሱ ላይ ትከምራለህ። አሁን ለምሳሌ አንድ ሰው ቀንቶብህ መልካም ብታደርግለት የባሰ ነው የሚናደደው። አይመለስም ከጥፋቱ። ልቦና ካለው ሊመለስ ይችላል። ያንተን መልካምነት አሸንፎት ሊመለስ ይችላል። ልቦና ከሌለው አይመለስም። ለምሳሌ ቅዱስ ጳውሎስን እንመልከት። ቅዱስ ጳውሎስ ፈሪሳውያን በጣም ነው ያሰቃዩት። መከራ ያደረሱበት የራሱ ወገኖች ናቸው።
እሱ የአሕዛብ አባት ነው የሚባለው። አሕዛቦች እንደውም ምንም አላደረጉትም። አይሁድ ራሳቸው ከአይሁድ ደግሞ ፈሪሳውያን። እሱ ፈሪሳዊ ነው በነገራችን ላይ ቅዱስ ጳውሎስ እና ፈሪሳውያን የሄዱበትን ጥላቻ መንገድ ብታዩት ያስገርማል። እሱ ግን በዛው ጥላቻቸውን እየተመለከተ እስከ መጨረሻ ድረስ ነው የወደዳቸው። ግን የባሰ ይናደዱ ነበር የእሱን ፍቅር ሲያዩ እና ለጠላ ሰው መልካም አድርግ፣ ልቦና ካለው ይመለሳል፣ ልቦና ከሌለው የባሰ ያው ይጠላሃል። ግን ያንተ ድርሻ መልካም ማድረግ ነው። መዝሙረኛ ዳዊት በመዝሙር 36 ከቁጥር 27 ላይ ከክፉ ሽሽ መልካምንም አድርግ ለዘላለም ትኖራለህ ይላል። ከክፉ ሽሽ፣ ከበቀል ሽሽ፣ በቀልን አትፈጽማት። ከዛስ መልካሙን ደግሞ አድርግ። መልካም መፈጸም ይኖርባል። ከበቀል ሸሽተን ዝም አትበል ነው። ስለዚህ ወደ እርቅ እንዳንመጣ የሚያደርገን አንደኛው በቀልን ስለምን ሄደን ላንገዳደል እንችላለን፣ ግን በብዙ አይነት መንገድ ሰው ይበቀላል። እዚህ ያንን በቀል ተዉት። በቀል እግዚአብሔር ነው። ከዛ ደግሞ መልካሙን አድርግ። ሁለተኛው የራስ ጥፋትም እንዳለ እንዳትረሳ ነው። ምክንያቱም ሪሌሽንሽፕ የአንድ ሰው ብቻ አይደለም ያለበት፣ እዛ ውስጥ ብዙ ሰው ያሉበት እና ሪሌሽንሽፕ ማለት ነው ሁሉም የሚደርሰው ድርሻ አለው። ሁሉም ሰው የሆነ ድርሻ ይደርሰዋል። የሆነ ሪሌሽንሽፕ ተሰበረ፣ ግጭት ተፈጠረ፣ ተለያዩ ይባል የአንድ ሰው ጥፋት ብቻ ሊሆን አይችልም። አንተ ቅዱስ እስካልሆንክ ድረስ፣ ቅዱሳኖች እስካልሆናችሁ ድረስ፣ መላእክት እስካልሆናችሁ ድረስ ሁላችሁም የሚደርሳችሁ ድርሻ አለ። ስለዚህ ያንን ድርሻ አካውንታብል መውሰድ አለቀ። አሁን ለምሳሌ ፒዛ ሲበላ 3 ማዕዘን ስላይስ ነው የሚደርሰው፣ ሁሉም ይደርሰዋል። እንትና ነው ብለን የምንጠቁመው ነገር የመጀመሪያ እጅህን ወደ ራስ አድርግ ነው። ወደ ይቅርታ ለመምጣት መጀመሪያ ራስን ተመልከት ነው። ማቴዎስ ምዕራፍ 7 ከቁጥር 3 ላይ በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በአንተ ዓይን ያለውን ምሰሶ ግን ለምን አታስተውልም ይላል። አሁን የሆነ ሰው ጥፋት የለብኝም ብሎ የሚያስበውን ሰው ይህንን ኃይለ ቃል ቢሰማ ማለት አይችልም እንጂ ለጌታችን እንዲህ ቢለው አይጠላም። ጌታ ሆይ ወንድሜ ላይ ማለት ነው። ሲጀመር ይሄ ሰው ላይ እድፍ አይደለም ያለው፣ እሱ ዓይኑ ላይ ያለው የቆሻሻ ክምር ተራራም ያህል ቆሻሻ አለበት። ሁለተኛ ደግሞ እኔ ዓይን ላይ እንኳን ምሰሶ ይቅርና የሆነ የእንጨት ስባሪ የለም። እኔ ግልጥ አድርጌ ነው የማየው። እሱ የቆሻሻ ክምር ስላለበት ነው አጥርቶ ነገሩን ማስተዋል ያቀተው ነው የምንለው። በጣም ከባዱ የሚሆነው ይሄ የእንትን ላይ ማለት ነው፣ ጥሎች ላይ፣ ግጭቶች ላይ በጣም ከባዱ ምንድነው ታውቃላችሁ? ጥፋት ያለበትን ሰው ጥፋት አለብህ ብሎ ማሳመን በጣም ከባድ ነው። ራሱን እንደ ጻድቅ አድርጎ የኔ መንገድ ብቻ ነው ትክክል ብሎ ስለሚያስብ ጥፋት ያለበት ሰው ጥፋተኛ ነህ ብሎ ማሳመን በጣም በጣም ከባድ ነው። ብዙ ጊዜ የሚሰጠው አባባል አለ። የሆነ ኮርስ ተሰጥቶ ውጤት ሲመጣ ኤፍ ሲደርሰው ወይም ሲያመጣ ሰው ኤፍ እኮ አስተማሪው ሰጠኝ የሚለው አባባል አለ። ማንንም እንከሳለን። የትምህርት ቤቱን አስተዳደር፣ የትምህርቱን ስርዓት፣ የትምህርት ሚኒስቴር ራሱ ልንከስ እንችላለን። ብዙ ሰው ጥፋተኛ ነው ማለት ይችላል። ራሳችንን ከመመልከታችን በፊት ብዙ አካልን እንትን ብለን ነው እኔ ባለማንበቤ ነው የሚለው ላይ ከመረሳችን በፊት ላንደርስ ራሱ እንችላለን። እስከ መጨረሻው የኔ ጥፋት አይደለም ብለን ራሱ ልንሄድ እንችላለን። ይሄ የሆነው ማለት ነው በቃ ብዙዎቻችን ሰልፍ ራይቸስነስ ላይ ነን። ማለትም ሁሌ ራሳችን የምናመጻደቅ ሁሌ ትክክል ነን የምንል ሰዎች ነን። በዚህ አካሄዳችን ከሄድን ማለት ነው ማንመለስ ከሆነ ሁሌ እኔ ነኝ ትክክል የምንል ከሆነ መጽሐፍ ቅዱስ ላይ በጣም ታዋቂ የሆኑ ሰዎች አሉ። እነሱን ወደ መምሰል ነው የምናድርገው። እነሱም ፈሪሳውያን ናቸው። ፈሪሳውያን በጣም ብዙ የሚታወቁበት ነገር አለ። ተአምር መሻታቸው፣ ሕግ አዋቂ ነን ብለው እንትን ማለታቸው። ከዛ ውስጥ አንዱ እራሳቸውን ማመጻደቃቸው። ምክንያቱም ሕግ ፈጻሚ ነኝ ይላሉ፣ ነገር ግን ሲያደርጉ አታዩም፣ አይፈጽሙትም። ጌታችንም ከፈሪሳውያን እርሱ ተጠበቁ ብሏል። በተደጋጋሚም ጽድቃችሁ ከፈሪሳውያን ካልበለጠ መንግስቱን አትወርሱም እያለ ሲናገር እንመለከታለን። ፈሪሳውያን ጌታችንም ዮሐንስም እናንተ የእፉኝቶች ልጆች እያለ ገስጿቸዋል።
አስቡት፣ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ መንግስተ ሰማያትን አትወርሱ። ፈሪሳውያን እራሳቸውን በጣም በጣም የሚያመጻድቁት ህግ አዋቂዎች ነን እያሉ እራሳቸውን ከፍ የሚያደርጉ ሰውን የበታች አድርገው የሚመለከቱ የክብር ዙፋን እንዲሰጣቸው የሚጠብቁ ሰዎች ናቸው። እና ይሄ እኔ ብቻ ነኝ አዋቂ፣ የእኔ መንገድ ብቻ ነው ትክክል ብለን የምናስብ ከሆነ ቀስ በቀስ እነሱ ነው የምንመስለው። ይሄንን በጣም ግልጽ አድርጎ የሚያስቀምጥልን ማለት ነው ሉቃስ ወንጌል ምዕራፍ 18 ከቁጥር 9 ላይ ያለ ታሪክ አለ። እሱም አንድ ፈሪሳዊና አንድ ቀራጭ ወደ ጸሎት ሄደው፣ ቀራጩ ማለት ነው ያው ቀራጭ በዛ ጊዜ በጣም ግልጽ የሆነ ኃጢአትን የሚሰራ አካል ነው እና በፈሪሳውያን በጣም ይናቃሉ። እና ቀራጩ እኔ ሰማይ ራሱ አንጋጥጬ ላይ አግባቢ አይደለም ብሎ ደረቱን እየመታ ኃጢአተኛ ነኝ በደለኛ ነኝ እያለ ይጸልያል። ፈሪሳዊው ቆሞ እንደ አመፀኞች ስላላደረከኝ እንደዚህም ቀራጭ ስላላደረከኝ አመሰግንሃለሁ፣ እኔ በሳምንት 2 ጾማለሁ፣ ከማገኘው ገንዘብ አስራቴን አወጣለሁ ብሎ ራሱን አመጻደቀ። ታሪኩ መጨረሻ ላይ ጌታችን ሲናገር ከሁለቱ ጸድቆ የተመለሰው ቀራጩ ነው ብሎ ይደመድብልናል። አስቡት፣ ይሄ ፈሪሳዊ ማለት ሲጀመር ራሱን እየተመለከተ አይደለም፣ ወንድሙን ኃጢአተኛ ብሎ እየፈረደበት ነው። ራሱን እያየ አይደለም። ከዛ ራሱን ያየበት ክፍል ደግሞ ምንድን ነው ሲባል ጉድለቱን አይደለም፣ ኃጢአቱን አይደለም፣ ደካማ ጎኑን እያየ አይደለም። የሚመለከተው የፈጸማቸውን ያከናወናቸውን ህጎች፣ የፈጸመው ጽድቅ ነው። በነገራችን ላይ ህግ መፈጸም ህግ የተሰጠው አንተን ወደ ትህትና ከፍ እንድትል፣ አንተን እግዚአብሔርን ወደ ማወቅ ከፍ እንድትል እና አንተን ወደ ፍቅር፣ የህግ ፍጻሜ ምንድነው? ፍቅር ነው። ወደ ፍቅር ከፍ እንድትል ነው እንጂ ከዛ ህጉን በመፈጸም እንድትጎርር፣ እንድትኮፈስ፣ ሰውን እንድትንቅበት አይደለም። ምክንያቱም ይሄ መስመርህ ወዴት አድርሷል? ወደ ፍቅር ሳይሆን ወደ ጥላቻ አድርሷል። ስለዚህ ህግ መፈጸም ራሱ ባዶ ነው እና ይሄ ሰው ፍቅር እያሳየ አይደለም ለሰዱቃዊ ማለት ለቀራጩ። እና እኛም በዚህ አካሄዳችን ፈሪሳዊ የምንሆነው ሁሌ ሌላ ሰው ነው ጥፋተኛ፣ ራሳችንን ማናይ፣ የራሳችንን ድርሻ ማንመለከት ከሆነ ፈሪሳዊ የሆነን ነው የምንሄደው። እውነት ለመናገር ኑሯችን በየዕለት ተዕለት ኑሯችን ከተመለከተን በዛ ጊዜ ከነበሩት ሐዋርያት ይልቅ ሐዋርያትን ያሳዱ የነበሩ ፈሪሳውያንን ይበልጥ እንመስላለን። ባህሪያችንን ከመረመርም ማለት ነው። ሁላችንም ማስመሰል ህይወት ነው የምንኖረው። ፈሪሳውያን ደግሞ በጣም አስመሳዮች ነበሩ እና ሁሉም ሪሌሽንሽፕ ሲፈርስ ማለት ነው የአንድ ሰው ድርሻ ብቻ አይሆንም። ያዋ ድርሻ ትንሽ ሊሆን ይችላል፣ ትልቅም ሊሆን ይችላል እንጂ ትንሽ ስለሆነ የኔን ድርሻ አልመለከትም ማለት አይቻልም። ድርሻን ተመልከት። ሁሉም የሆነ ያዋጣው ድርሻ አለ። አንተ መልአክ አይደለም እንግዲህ ጥፋት አላጠፋም አትልም። ስለዚህ ወደ እርቅ ለመምጣት ከፈለግን ድርሻችንን እንመልከት ነው። ይሄንንም ደግሞ ሰልፍ ምንድነው ሁሌ እኔ ትክክል የሚለውን ነገር ለማስወገድ ምንድነው ማድረግ ያለበት? አንድ ሰው ወደ ትህትና መምጣት ነው። ትህትና በነገራችን ላይ የሆነ ጭምት መሆን አይደለም፣ ዝምታ ማብዛትም አይደለም። የሆነ ጥግ ይዞ የሆነ ሰው ዝም ካለ እሱ እኮ ትሁት ነው ሊባል ይችላል። አይደለም። ትህትና ራስን ማየት መቻል። ሰው ራሱን ሲመለከት ሰውን የሚመለከትበት ጊዜ ራሱ የለውም። ራሱ ላይ ያለውን አይኑ ላይ የቆመው ምሰሶ ሲመለከት ወንድሙ ላይ ያለውን እድፍ ለማየት ራሱ ጊዜ የለውም። ለዚህ ነው ቅዱሳን ብዙ ጊዜ ቅድስናና ትህትና አይለያዩም። በነገራችን ላይ አንድ ሰው ቅዱስ ከሆነ ትሁት ነው እና ትህትና ያስፈልጋል። ይሄንን ለመቅረፍ ማለት ሁሌ ትክክል ነኝ ብሎ የሚያስበውን ህሊና ለማውጣት ለማስወገድ ትሁት መሆን ያስፈልጋል። ራስን መመልከት ያስፈልጋል። ቅዱስ ጴጥሮስ በመልእክቱ እንዲህ እያለ ይናገራል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 እስከ 6 ላይ
ሁላችሁም ትሕትናን ልበሷት። እግዚአብሔር ትዕቢተኞችን ያዋርዳል፣ ራሳቸውን ዝቅ የሚያደርጉትን ግን ያከብራል። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ እያለ ይናገራል። ስለዚህ ያው ትሕትና ያስፈልጋል። እመቤታችን ራሱ በሉቃስ ወንጌል ምዕራፍ 1 ላይ ያለው የእመቤታችን ጸሎት ማለት ነው ትዕቢተኞችን አዋረደ፣ ትሑታንን ከፍ ከፍ አደረገ ስትል እንመለከታለን። ስለዚህ ትሕትና ያስፈልጋል። ትሕትና ደግሞ ራስን መመልከት ነው። ሰው ላይ ከመጠቆማችን በፊት እኔ ያጠፋሁት ምንድን ነው ብለን ራሳችን መመርመር ይኖርብናል። ራሳችንን ሳንመለከት ዓይንህ ላይ ያለው ምሰሶ ሳታነሳ እንዴ ነው ወንድም ላይ ያለውን ለዛውን ጉድፍ ማየት የምትችለው? ስለዚህ ወደ እርቅ ቶሎ እንድንመጣ መጀመሪያ ራሳችንን እንመርምር። ሁሌ እኔ ትክክል ነኝ ከሚል አስተሳሰብ እንውጣ። በዚህ አካሄዳችን ከሄድን ፈሪሳዊ ነው የምንሆነው። ሌላኛው ደግሞ እንትንን መተው ምንድን ነው? የምንነግረውን ታሪክ ማቆም መተው። ታሪክ ስንል ከአንድ ሰው ጋር ስትጣላ የዛን ሰው ምክንያት ለምን እንደዛ እንዳደረገ ሳትሰማ አንተ በራስህ የሆነ ድራማ የሆነ ታሪክ ትፈጥራለህ። በዚህ ምክንያት ነው እንደዚህ ያደረገው እንደዚህ እያልክ ትናገራለህ። ይሄ ደግሞ ወደ እርቅ እንድትመጣ በፍጹም አያደርግህም። ምክንያቱም ጥል ማለት ነው እንትን አይደለም፣ ቅድም ብለነዋል፣ ኢንተሌክቹዋል አይደለም፣ ምንድነው ኢሞሽን ነው። ስሜት ደግሞ ከምንም በላይ በጣም ውስብስብ የሆነ ነገር ስለሆነ ነገሮች ቶሎ እንዳይፈቱ ያደርጋል። አንድ ሰው በስሜት ዓይኑ ከተጋረደ ውሳኔ የመወሰን አቅሙ በጣም ዝቅተኛ ነው የሚሆነው። ስለዚህ ይሄንን ስሜት የሚያመጣው ምንድነው ከተባለ የምትነግረው ታሪክ ነው። ምሳሌ 16 ከቁጥር 32 ላይ እንደዚህ እያለ ይናገራል ጠቢቡ ሰሎሞን። ትዕግስተኛ ሰው ከኃይል ጥበብ ያለውን ሰው ሰፊ ርስት ካለው በመንፈሱ የሰለጠነ ሰውም ሀገርን ከሚገዛ ሰው ይሻላል። ስለዚህ ታላቅ ሰው መንፈሱን የገዛ ስሜቱን የገዛ ሰው በእውነትም ታላቅ ነው። እኛ እንስሳቶች አይደለንማ። እንስሳ ነው። በስሜቱና በተግባሩ መካከል ምንም ልዩነት የለውም። መሀል ላይ ምንም የሆነ ነገር የለም። በቃ የሆነ ነገር ተሰማው አደረገው። እኛ ደግሞ የሰው ልጆች ነን። ስሜት አለን። እግዚአብሔር የፈጠረው ነገር እስከሆነ ድረስ መልካም ነገር ነው። ነገር ግን በስሜታችን ብቻ የምንሄድ ከሆነ እኛ እንስሳ እየሆንን ነው የምንሄደው። ምክንያቱም በስሜታችንና በተግባራችን መካከል ማሰብ፣ ማስተዋል፣ ጥበብ፣ አመክንዮ መግባት አለባት። ያለዚያ የስሜታችን ተገዢ እንሆናለን። ተገዢ እየሆንን ነው የምንሄደው። ስለዚህ ውሳኔን በጣም የሚያበላሹ ነገሮች መካከል በስሜት መመራት ነው። ጥሎችን ደግሞ ቅድም እንዳለው ይሄ ስሜት እንዲባባስ የጥላቻ ስሜት እንዲሰማን በዛ ሰው ላይ የሚያደርገው ነገር መካከል አንዱ የምንነግረው ታሪክ ነው ህሊናችን ውስጥ። ያ ጥላቻ ስሜት ደግሞ በነገራችን ላይ ያልተደረገ በጣም ከመደጋገማችን የተነሳ ማለት ነው። ታሪኩን ህሊናችን ውስጥ ከመደጋገማችን የተነሳ ያልተደረገ ነገር እንደተደረገ አድርገን ራሱ ቀስ በቀስ ማሰብ እንጀምራለን። ይህንን ማለት ነው። እንደዚህ ማሰብ እንደሌለብን ታሪክ ልንገራችሁ። በዮሴፍ መጽሐፍ ቅዱስ ላይ በጣም ደስ የሚሉ ታሪኮች መካከል አንዱ ነው ዮሴፍ፣ የያዕቆብ ልጁ ማለት ነው። በጣም የሚገርም ታሪክ ነው። የእኛን ልበ ደንዳናነት በጣም ከሚያሳዩ ታሪኮች መካከል የዮሴፍ ታሪክ ይመደባል። ዮሴፍ ወንድሞቹ ከሸጡት በኋላ የጲጥፋራ ቤት ይገባል። ያው ባሪያ ሆኖ አገልጋይ ሆኖ ይገባል። የጲጥፋራ ሚስት ደግሞ ያደረገችውን ታሪክ እናውቃለን። በዛ ምክንያት ያ ሰው ባለቤቷ ማለት ነው ወደ እስር ይከተዋል። እስር ቤት ከገባ በኋላ ሲያወሩ እኔ ዕብራዊ ነኝ፣ እንግዲህ ሌቦች ሰረቁኛል፣ ወደዚህ ወደ ግብፅ ማምጣቴ እኔ ሌባ ነው የሰረቀኝ እንጂ ወንድሞቼ አላለ። አስቡት እኛ ብንሆን የገዛ ወንድሞቻችን የስጋ ዘመዶቻችን ባሪያ እንድነው ሌላ ሀገር ቢሸጡን ኖሮ የምንናገርበትን መንገድ ሲያስቡት። እዛ ያሉትም እናንተ እንደውም በጥፋታችሁ ነው እዚህ የተገኛችሁ የታሰራችሁ። እኔ ምንም ጥፋት የለብኝም ነበር። የተሸጥኩት ራሱ ወደዚህ ሀገር የመጣሁት ወንድሞቼ እንደውም ቅመም ምናምን እየጨመርንበት ሌላ ያልተከሰተ ታሪክ ራሱ እንደተከሰተ አድርገን ልንናገር እንችላለን።
ዮሴፍ እንደዚህ እንዲል ያደረገው ምንድን ነው ከተባለ በህሊና ውስጥ ወንድሞቹን እንዲጠላ የሚያደርግ ታሪክ እየተናገረ እያሰበ አልነበረም። ይሄንንም ሲያገኛቸው በይቅርታ ነበር የተቀበላቸው። ቶሎ እንዲቅርታ እንዲል ያደረገው አንደኛ በህሊና ውስጥ አለማመላለሱ ነው፣ የጥላቻ ታሪክም ማለት ነው። እና ከጥል በኋላ ህሊናቸው ውስጥ የምንፈጥረው ታሪክ ቶሎ እንድንታረቅ አደርገን። ይሄንን ለመቅረፍ ምንድን ነው ማድረግ ያለብን ከተባለ ያ ሰው እንግዲህ ማመዛዘን ይችላል። ማመዛዘን የሚችለው አካል ይሄንን የማድረጉ ምክንያት ሊኖረው ይችላል ብለን ማሰብ ወይም በእነሱ ጫማ እግራችንን ከተን በእነሱ እይታ ነገሩን ለመረዳት መጣር። የጥላቻ ስሜት ወይም የጥላቻ ታሪክ ህሊናችን ውስጥ ከመዝራት ይልቅ እንደዚህ ብናረግ ቶሎ ወደ እርቅ የመምጣት እድላችን እንትን ይላል። ይሄ እኮ የጥላቻ መንፈስ ቀስ በቀስ ማለት ነው። እሱ ሰው አይደለም ራሱ ልንል እንችላለን። እሱ እኮ ሰው አይደለም። ቶሎ እንድንጠላው የሚያደርገን ህሊናችን ውስጥ ምንድን ነው የምንናገራቸው ታሪኮች። ያ ሰው ምክንያቴ ይሄ ነው ብሎ ራሱ ቢነግረን ለመስማት ፈቃደኛ አይደለም። እውነቱን ራሱ እየነገረን እኛ መጀመሪያ ስለደመደምን ህሊናችን ውስጥ የሆነ ሀሳብ ስላሰብን ውሸት ነው ብለን ነው የምንለው፣ አንታረቅም። ስለዚህ ወደ እርቅ ወደ ይቅርታ ለመምጣት ህሊናችን ውስጥ የምንናገረውን ታሪክ እንጠንቀቅ። የመጨረሻ እርሳችን ደግሞ የሆነው ይቅርታ ነው። ይቅርታ አለማድረግ በሽታ ነው። በነገራችን ላይ የሆነ በቂም የሚኖር ሰው ስታነጋግሩት ራሱ በጣም ሳይኮሎጂካሊ እንደተጎዳ ምንም አይጠቅመው ነገር ውስጥ ራሱን አስሮ እንደኖረ ትረዳላችሁ። በዛ እየኖረ ያለው ሰው ማለት ነው እንትን ላይል ይችላል፣ ላይረዳው ይችላል። ግን እኛ ገለል ብለን ለምናየው ሰው በጣም እየተጎዳ እንደሆነ ማየት እንችላለን። መጽሐፍ ቅዱስ ላይ ያሉ ነገሮች ማለት ነው መጀመሪያ የሚጠቅመው ለራሳችን ነው ብለናል። ከዚህ በፊት ያለው ርዕሳችን ላይ ይቅርታም እንደዛ ነው። መጀመሪያ የሚጠቅመው ለአንተ ነው። ያው መጽሐፍ ቅዱስ ይቅርታ ባባሉ በአንድነት ኑሩ እንደዚህ ነው የሚለው። የሚጠቅመው መጀመሪያ ለራስ ነው ይቅርታ ብታደርግ። ይሄ የሆነ ሰልፊሽ በፖዚቲቭ መልኩ ነውና የሆነ ሰልፊሽ የሆነ አክት ነው። ራስ ወዳድነት ሳይሆን ራስን መውደድ ነው። ራሱን የሚወድ ሰው ይቅርታ ብሎ ከዛ ከታሰረበት ታሪክ ነፃ ራሱን አድርጎ ይኖራል። ይቅርታ ለማድረግ ማለት ነው ቁስለኛ ሆኜ መኖር ፈልጋለሁ እንደማለት ነው። ቁስሌን ታክሜ መኖር እየቻልኩ ግን በዛ በተጎዳበት ታሪክ ውስጥ ሁሌ ታማሚ ሆነ መኖርን እንደመምረጥ። እሱ ይቅርታ እስከሚለኝ እኔ እንትን አልተውም የምትል ከሆነ ያንተን የመዳን ኃላፊነት በዛ ሰው ላይ እንደመጣል ነው። ሁሉም ሰው ለራሱ ነው የሚኖረው። ሁሉ ሰው አንተ ማንም ምንም አድርግ ብሎ ብታደርግ ነፍሴ ያንተ ናት፣ ስለዚህ ነፍሴ የኔ ናት ብለህ በይቅርታ ዘግተው እርሱን ነፃ አድርገህ መቀጠል እየቻልክ በዛ ታሪክ የዛሬ ስንት 30 ምናምን ዓመት የተደረገ ታሪክ ራስን ምንድነው የአልጋ ቁራኛ አድርገህ ከምትኖር ነፃ አድርገህ መኖርን መምረጥ ይኖርብሃል። እርግጥ ነው ይቅርታ ማድረግ ማለት ነው ያለፈውን ታሪክ አይለውጥም፣ ግን የወደፊትህን ህይወት መንገድ እየጠረገ ይሄን ነገር ነው። ስለዚህ ይቅርታ መምረጥ አለብን። ይቅርታ ለማድረግ መጀመሪያ ይቅርታ የምታደርግለትን ሰው ለይ። ከዛስ ምንድነው የበደለህ ዕዳ ምንድነው ብለህ ስፔሲፊክ አድርገህ ማለት ዝም ብለህ በላይ ሳይሆን ስፔሲፊክ አድርገህ የበደለህን ነገር አስቀምጥ። ከዛ ካስቀመጥክ በኋላ ደግሞ ሰርዘው፣ ዕዳውን በቃ ሰርዘው። ካስፈልግም በጽሁፍ አድርገው ሰርዝለት፣ አዝጋው መዝገቡ። ከዛ የምታስታውሰው ከሆነ ጊዜ በኋላ አሁን የበደለህ ነገር ትዝ ሲለው ኦኬ ለካ መዝገቤ ላይ ጽፌያለሁ ብለህ አሁንም ገልጠህ እንትና ይሄንን ዕዳ ሰርዤለታለሁ፣ ስለዚህ አሁንም መዝገቡን ዝጋውና ህይወትን ቀጥል። ሁሌ ወደ ኋላ እየጎተተ የሚያመጣ ታሪክ ነው ይቅርታ ሳያደርጉ መኖር ማለት ነው። ባስታወስከው ቁጥር እንድትበሳጭ እንድትናደድ የሚያደርግ ነገር ነው። ይቅርታ ማድረግ ቅድም ብለናል፣ ለየትኛውም ለተበደልነው በደል ተበድያለሁ ለምታስብ ከሆነ ለተበደልከው በደል ይቅርታ አድርገህ ህይወትን ቀጥል።
በዛ ታሪክ ሁሌ ታሳሪ ሆነ ህመምተኛ ሆነ እንደመኖር። ስለዚህ ራስን ውደድና ራስን ነፃ አድርግ። እርቅ ማውረድ ያንተ ብቻ ድርሻ አይደለም፣ የሌላም ሰው ይጠይቃል። ግን እንዳትቆጭበት እስከ መጨረሻው ጥግ ድረስ እርቅን ለማስፈን ጣር። እንዲሁም ደግሞ ሁሉም ጥሎች፣ ግጭቶች እርቅ ያስፈልጋቸዋል ማለት አይደለም። በይቅርታ ብቻ መዘጋት ያለባቸው ደግሞ ሪሌሽንሺፖች አሉ። አንሴፍ ከሆኑ ለአንተም ለህይወትም አደጋ የሚጥል ከሆነ ሰው በጣም ጨካኝ ስለሆነ በዚህ ዘመን ማለት ነው፣ ይቅርታ በለው። በቀል ደግሞ የእግዚአብሔር ነው። ስለዚህ ተው። ስለዚህ በዛሬ ርዕሳችን እንግዲህ በህብረት መኖር ጓደኝነት ለምን እንደሚያስፈልግ በቅድስት ሥላሴ አንጻር ተመልክተን ነበር። እንዲሁም ደግሞ የመጣላታችን ምክንያት ብዙ ምክንያቶች ቢኖሩ አንደኛው ሴጣን መሆኑን እንዳንረሳ እንዳንዘነጋ፣ ስለማናየው የለም ማለት አይደለም የሚለውን አነሳን። እንዲሁም ደግሞ ወደ እርቅ እንድንመጣ ያልቻልንበት ምክንያት ከዚህ በፊት ያሉ ጀኔሬሽኖች ያሳዩን ማይሆን መንገድ ነው። ስለዚህ እኛም የተማርነው ስለሆነ በዛ መንገድ እየሄድን መሆኑን ተረዳን። እንዲሁም ደግሞ ወደ ይቅርታ ወደ እርቅ ለመምጣት ደግሞ በቀልን መተው አለብን። ምክንያቱም በቀል እግዚአብሔር ነው። እንዲሁም ደግሞ የራሳችንን ድክመትንም ጥፋትንም መመልከት እንዳለብን። የትኛውም ሪሌሽንሽፕ ሲፈርስ የአንድ ሰው ብቻ ጥፋት በፍጹም አይሆንም። አንተ መልአክ አይደለም፣ አንተ ቅዱስ አይደለም። ስለዚህ የሆነ ጥፋት አለብኝ፣ አንተን ጥፋትም ተመልከት። እንዲሁም ደግሞ ታሪክ በህሊና የምታመላልሰውን ታሪክ ለዛ ሰው ጥላቻ ስለሚዘራብህ ሁሌ አንተን ጻድቅ ያን ሰውን ደግሞ ጠላት አድርገህ እንድታይ ስለሚያደርግ ያንን ነገር ተውና ይሄ ሰው ምክንያት ሊኖረው ይችላል ብለህ በዛ ሰው እይታ ራሱ ነገሩን ግጭቱን ለመመልከት መጣር ያስፈልጋል። መጨረሻ ደግሞ ይቅርታ ራስን ነፃ ማድረግ ስለሆነ ለራስ መድኃኒት ስለሆነ መድኃኒቱን አልታከም አንበል የሚል ርዕስ አነሳ ማለት ነው። እስከ መጨረሻው ቪዲዮ በትዕግስት ስለቆያችሁ ከልብ አመሰግናለሁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ መጻፍ ማስቀመጥ እንዳትረሱ። ይሄንን ብታነሺ ደስ ይለናል ብላችሁ ደግሞ የምታስቡትን ርዕስ ኮመንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ርዕስ እስከምንገናኝ ድረስ ቻው፣ ሰንብቱ።